አትሰጭኝም? እሺ ነይ ስጭኝ። በቃ ይኸውልሽ ባጭሩ ልንገርሽ፣ እኔ እየጠየኩሽ ያለውን ጥያቄ ስሚ። አንቺ ምግብ ባትሰጭኝም ማለት ነው እኔ ገብቼ ቅርብ ይበላል። እንግዲህ የኔስ ሞሰብ ቢሆን ራሴ የጋገርኩት ቢሆን ታማቶች ሞሰብ ውስጥ አትገባ። ምን ችግር አለው? ምግብ በላ ብለው እነሱም የሆነ መጥፎ ሀሳብ ውስጥ አይገቡም ማለት ነው። እናውቃለን፣ ግን ለአንተ ህሊናህ ምን ይፈቅድልሃል? ቆንጆ የፍቅር ጊዜ ልቤ ይዞት ይዘረጋል አንቺ ብቻ። ሰላም ውድ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ይኸው በጠዋት ከች ብለናል። እንግዲህ ሰሞኑን ህመማት ነው፣ ጾም ነው፣ ለክርስትና እምነት ተከታዮች በሙሉ ማለት ነው። ጾም ነው፣ ህመማት ነው። በጣም በዚህ ሰሞን እጅግ በጣም ከነበረው ማለትም ከሰኞ እስከ አርብ ድረስ ከጠዋት እስከ 9 ሰዓት ወይም እስከ 12 ሰዓት ነው የሚጾመው። ግን ከዛ በፊት የነበረው እስከ 6 ሰዓት የሚጾመው ዛሬ እና ምን ላደርግ አስቤ መሰላችሁ? እንግዲህ ቃልዬን ምን አደርጋታለሁ መሰላችሁ? ጠዋት ስግደት አለ ቤተክርስቲያን እንላለን ምናምን እያለችኝ ስለነበረ እኔ የሆነ ተንኮል ልሰራ አስቤያለሁና ምንድነው መሰላችሁ? እሷ እየሰማችኝ አይደለችም፣ ውስጥ ናት። ካሜራ ቁጭ አድርጌያለሁ፣ ውጭ ላይ ነው ያለሁት። እና እንግዲህ የምጠይቃት ጥያቄ አይዋጥላትም፣ እሺ አትለኝም። እንግዲህ ከ6 ሰዓት በፊት ኦልሞስት አሁን ስንት ሰዓት መሰላችሁ? 5 ሰዓት አካባቢ ነው። ምግብ ካልሰጠሽኝ ብዬ በቃ ሙቼ እገኛለሁ እላታለሁ እዚህ ጋር ማለት ነው። ምግብ ካልበላው ማለት ነው። ምግብ ካልበላው ሙቼ እገኛለሁ። ታውቋታላችሁ እቺ ንግግር። እና እንደዛ እላታለሁ። ያው እሷ ደግሞ እንግዲህ የበለጠ ደግሞ ጸብ ሊኖር ይችላል እኛ መሀል ላይ ማለት ነው። አንጣላም፣ ግን የሆነ ነገር ትናገረኛለች፣ የሆነ ግጭቶች ሊኖሩ ይችላሉ። ግን ይቅርታ አድርጉልኝና ማለት ነው በጾም እና በሃይማኖታዊ ነገሮች አይቀለድም። ለመቀለድ ፈልጌ አይደለም፣ ግን ሞር እሷ ምን ትላለች የሚለውን ነገር ለማወቅ ስለፈለኩ ነው። ሌላ ሐሳቢ ውስጥ ሌላ አስተሳሰብ ውስጥ እንዳትገቡ ማለትም እኔ ያው የክርስትና እምነት ተከታይ ነኝ፣ ግን በዚህ ጾም እኔም እንደዚህ አይነት ቀልድ አልቀልድም። ማለት በጾም እኔ በሃይማኖቴ ቀልድ አላውቅም። ሲሪየስ የሆነ ማለትም የሰው እምነት አልነካም፣ ግን የራሴ እምነት ላይ ሲሪየስ ነው። እና ብዙ አስተያየቶችም ትጽፉልኛላችሁ ብዙ ጊዜ እንደዚህ አይነት ነገሮች። እና እኔ ደግሞ ያው ውዴን እንደዚህ ስላት እንግዲህ ያው በጣም ያው አንዳንዴ የሆነ ነገሮች ስንተላለፍ ጓገጭ ትላለች ምናምን በቃ የሆነ እንደዚህ ነው ምናምን ትለኛለች። ግን ብዙ ጊዜ ደግሞ ያን ያህል አትዳፈርም። ጥንቁቅ ናት። ያው በህይወቷ ጠንቀቅ ብላ ነው፣ በትዳሯ ላይ ያው ጠንቀቅ ብላ ነው። ብዙም የቤተሰብ ጋር ያሉ ነገሮች ምናምን እንደዚህ ነገር በጣም ሲሪየስ ናት። እና በጣም ነው የምትመቸኝ ባይዘይ እና በጣም ነው የምወዳት። ግን እንደዚህ አይነት ነገሮችን ለማድረግ ደግሞ ዛሬ እንደዚህ ነገሮችን ሳደርግ ትንሽ እየደበረኝ ነው የማደርገው። ግን ምን ትላለች የሚለው ነገር ለማድረግ ነው፣ ፕራንክም አይደለም። የእሷን ስሜት ማወቅ ስለፈለኩ ነው። ስግደት አለ ምናምን እንደዛ ነገር ምናምን ስላለችኝ እስከዛ ሰዓት የግድ መቆየት አለብኝ። እቆያለሁ፣ ግዴታዬ ነው። ግን ደግሞ አምጪ ምግብ ካልሰጠሽኝ ምናምን ብዬ ጓገጭ ስልባት ምን አይነት ሪያክሽን ምን አይነት መልስ ይኖራታል የሚለውን ነገር እስኪ ቤተሰቦቼ አብረን እናያለን። እንግዲህ ጠራታለሁ። ከጠራት በኋላ እስኪ እንግዲህ ያው ሃይማኖታዊ ነገሮች ከባድ ናቸው ማለት ምን አይነት ምላሽ ሊኖራት ይችላል የሚለውን ነገር እኔም በደንብ አልገባኝም፣ በደንብ አላወቅኩም። ማለት አሁን ያለሁት ሲሪየስ እንግዲህ ያው ቤተሰቦቿ ጋር እንደሆነ ተደጋጋሚ ገልጬላችሁ አውቃለሁ። ቤተሰቦቿ አካባቢ ቢሆንም በራሳችን ቤት ውስጥ ነው የምንኖረው። ግን ያው ዞሮ ቤተሰብ አብሮን ይኖራሉ። ግን የኛን ስሜት ሲያዩ ሊደብራቸው ይችላል። ግን ያው አብዛኛው ጊዜ ቪዲዮ እንደምንሰራ ብዙ ሰዎች ያውቃሉ። በተለይ ዲዛይን ነገር ስለሚኖር ለማስረዳት እሞክራለሁ፣ ችግር የለውም። እና ውዴን ልጠራት ነው እንግዲህ ፋሚሊዎቼ። ካሜራው ትንሽ ራቅ ይሆናል፣ አትገምትም ይመስለኛል። ፊት ለፊት የሆነ ነገር አለ፣ ካሜራው እየተጋረደ ምናምን ይመስለኛል። እንግዲህ ጠራትና ምን ትለኛለች፣ የጾሙ ሁኔታ ምን ትላለች፣ እስኪ አብረን እናያለን። ውዴ እስኪ ነይ እባክሽ ፈልጌሽ ነው። እንግዲህ እየመጣች ነው ቤተሰብ። ባይዞ ተከባብረን ነው የምንኖረው እሷና እኔ። አዎ በጣም ነው የምወዳት፣ ግን ማርያምን በጣም ነው የምትመቸኝ እላችሁ። ነይ እስኪ ኧረ ነይ ዝም ብለሽ ባባን ይዘሽው ነይ
አንቺ ምንድነው ነው ያልኩሽ እኮ እንጂ ባባን ይዘሽ ነይ በቃ ፈልጊው ነው ባባን አንቺንም ባባን ፈልጊያችሁ ነው እንግዲህ ልጁን እኔ ሊያዝልሽ ነው ማለት ከዛ ምን ትላለች እንግዲህ አብረን ያለን እስኪ ቤተሰብ ያው እንግዲህ በጣም ነው የምትሰድበኝ እርግጠኛ ነኝ ዛሬ ትሰድበኛለች በጣም ነው የምትሰድበኝ ያው ስላችሁ እንደምትሳደብ እርግጠኛ ነኝ ያው አንተ እንደዚህ ያው ብዬም ማላቀውን ነገር ነው አምለምላታው ያው በጾሙ ይሄን ላድርግ ብያት ስለማላቅ ብያት ማላቀውን ነገር ነው እያልኳት ያለሁት ማለት ነው ነኝ ባባዬ የኔ ውዴ ነው ማርያም ምን ማርያም ባባን ስጭኝና ማለት ነው ባባን ስጭኝና የስ እንግዲህ ስትሮስ ለስራ ይሰራል ምግብ እርቦኛል ምግብ አምጪ እርቦኛል ማለት ምን ነው እስከዚህ ሰዓት እና ራበኝ እሺ ዛሬ እኔ ምን ነው ለመሰለሽ አንዳንዴ ቃሉ ማለት ነው እያማራችሁ አትጽሙ ይላል እና ራበኝ ከራበኝ ደግሞ መብላት አለብኝ እንጂ እንኳን እየጠበው እያደረኩኝ ራበኝ ውዷ ፍቅር እርቦኛል ተረጃጃልብኝ እርቦኛል ማርያም እርቦኛል ባባ እኔ ጋር ይቆያል ሲጀምር ወደ እንታ ተስበታብኝ እኔ ሶስት ስራ እንዲጨርስና እንትን እንሄዳለን አንቺ እርቦኛል ምን ምግብ እቺ ሶስት ቀን እቺ አምስት ቀን ነው ምን እስከ 9 እየሰገረ ነው እንትን ነው እስከ 9 እና ምግብ አትሰጪ አይደለም ለማንኛውም ማለት ነው ፍቅር አንድ ነገር ልበልሽ ብትሰጪኝ ደስ ይለኛል ምግብ ስጪኝና አረ ምግብ ተሰጥቶኝ ይቅርባል አትሰጪኝ አረ ይሄ በተባባሪ ነው በቃሽ እኔ እጄ በላ ማርያም ወጥ ምናምን አለ የምርሽ ነው ማርያም ወጥ የለም በቃ ዞሮ ማለት ነው እኔ ዛሬ ማለት ነው ምግብ ካልሰጠሽኝ ሙቼ ነው መገኘው ሙቼ ግን ቢያንስ ማለት ነው ምግብ እስከ 7 ቀን ያቆየናት ሞተ ውሃ እስከ 5 ቀን ነው ስለዚህ 5 ቀን ነው አይደል አቤት አስር ማረዳድ ይሄንን ደግሞ ማን ያስተማርሽ አይ እኔ ነፈገል ወይ ትሰጪኛለሽ አትሰጪኝም አሰጥተው ማርያም እሺ ልጁን ያዥው እኔ እሄዳለሁ አዎ እኔ ገብቼ ትንሽም ባሉ ደህና ናቸው ይሄዱ እና ቤተሰብ ምግብ አትበል ውዴ ነይ እንጂ አንቺ የምርሽን እየሄድሽ ነው አይደለም የምርሽን እኮ እየሄድሽ ነው የምር ስሚ ፍቅር እኔ ራበኝ ብዬ ላንቺ ካላስረዳው ለማስረዳት ከራበኝስ ራበኝ ካልኩሽ አው ቀላል ይገላል እኔ ከተጎዳ አቦኔ እዚህ እኮ አልተመቸኝም ታውቂያለሽ አይደለ በቃ እኔ ምግብ የምበላው ምግብ ራሱ 30 ደቂቃ ቆይ ቦዲ ውስጥ እንዴ በቃ ሹልክ ነው የሚለው የግድ ምግብ ምናምን ይፈልጋሉ እኔ አባዬ አራት ትችልብኝ ማረበት በቃ እኔ እየበላሁት ያለው ምግብ ሆዴ ውስጥ እየቆየ አይደለም ስለዚህ በቃ ዛው መብላት አለብኝ ካልበላው ሞታል እንዴ ማን እንደሞተ ምግብ ማን እንደሞተ አንቺ ለምን ነው ግን ተቀበይኝ እንጂ እንደግሪ ካሜራ እና አባዬ አንተ እኮ ቁርስን በልተህ ነው የምትጮህ እኔ አረባት ነው ሰው ለበስ ናዲያ አንተ ቁርስን በልተህ ነው የምትጮህ ደርስና እንዲሄድ ምን ነው ነሽ ልጅና አጫውትልኝ ማለት እሺ አትሰጪኝም ቤት አታለ እሺ ነይ የሆነ ነገር ልንገርሽ ነይ አልኩሽ እኮ አንቺ ግን አይደብርሽም እንዴ በቃ እኔ እኮ የምሬን ነው እኔ እኮ ማሻውሪኝ ነው እንጂ አልኩሽ ለምን ተተሽከኝ ስራ ይኑርሽ እኔ ስራ ፈትነኝ እንዴ ታዲያ በቃ የሚቀርሽ ማለት ነው ሆሪን ብቻ ቤትም የለም ወጥም የለም እንጀራም የለም አትበላም ብለሽኛል ደህና ሁኚ ለማንኛውም ቤት ውጭ እዛ ከተማ በልቼ እንጣ ቀለል ያለች ቆስ ጨጨብሳ የሆነ ነገር አድርጌ ቡና ጠጥቼ ፉት ከሆነ አይቀር ከቤቱንም ነው የቅቤውንም ምናምን የቅቤ እንኳን አልበላም ጾም ነው
ግን እንጀራ ግን በላለሁ እንዴ አንተ ትጀጀል ብልቀቀኝ መስራለኝ እኔ ስራኝ ሰርች እኔ ቤት ብቻ መሄድ ያለብኝ ዛሬ በቃ ሻል በላም በቃ ትችዋለሁ። ስንት ሰዓት ነው ስግደት የምንሄደው? ስንት ሰዓት? በመቼ ሰዓት እንሄዳለን? ስድስት ሰዓት በቃ ያው እንግዲህ በዛ አጋጣሚ ማለት ነው ውድ ፋሚሊዎቻችን ዛሬ የጾም ቀን ነው፣ ግን ሁሉም ሰው ከ6 ሰዓት በፊት አይበላም። ለዚህ ቀን እንኳን አደረሳችሁ ለማለት ፈልጋለሁ። በዛ አጋጣሚ ብዘገይም ውድ ፋሚሊዎቼ ግን አይታችኋታል የሚስቴን ቁርጠኝነት። ምግብ አልሰጥም፣ ምግብ ከበላህ አጽያቱ በኔ ነው የሚሆነው እና በዛ አጋጣሚ ይሄ ነገር ምን አለ መሰላችሁ ሰጪው ነው የሚጠየቀው የሚባል ነገር አለ። ማለትም ያው የምግብ የሰጠው አካል ብሉ ብሎ የሰጠው አካል ያስኮንነኛል አለች አልሰጥህም ስላለችኝ እንደማትሰጠኝ መጀመሪያም ነገራችሁ ነበር። አትሰጠኝም አውቃለሁ፣ የሚስቴን አቋም አውቃለሁ፣ ግትር ናት በጣም እና እንግዲህ ፋሚሊዎቼ በዛ አጋጣሚ እንደማልደራደርባት ሁሌም እንደምወዳት ቅድም ደጋግሜ ነግሬያችኋለሁ። አሁንም እወዳታለሁ እና የኔ ሚስት ጾሟን በጣም ያው ባይዘይ አንድ ነገር ልንገራችሁ። አምና በዚህ ዓመት በዚህ ሰዓት ማለት ነው ነፍሰ ጡር ነበረችና እስከ 11 ሰዓት ድረስ ትጾም ነበር። የ6 ወር የ7 ወር ነፍሰ ጡር አካባቢ ነበረችና በዛ ሰዓት እስከ 9 ሰዓት ሁሉ ትጾም ነበር። እኔ በጣም ይገርመኝ ነበር። የምሬን ነው የምነግራችሁ። እንዴ ይቺ ልጅ እንዴት ነው አንቺ ለምንድን ነው ምናምን ስላት ራሷ አትሰማኝ። ግን በኋላ መጨረሻ ላይ በጣም ተጎድታ ነበር። በጣም ሰውነቷ ድርቅ ብሎ ምናምን ተጎድታ ነበርና በጣም ነው የምታጠብቀው። በሃይማኖቷ በጣም ጠንካራ ናት። ለኔም ደግሞ ብርታቴ ናት። በዛ አጋጣሚ ፕራንክም አይደለም ግን እንደ ማስታወሻ ምን አይነት አቋም አላት የሚለው ለእናንተ ነገር ስለፈለኩ ነው። እወዳቸዋለሁ ቤተሰቦቼ። መልካም ጾም ብያለሁ። እንግዲህ እስከ በዓል ድረስ በጣም ከባድ ነገሮችን አሰራም። የቀን ውሎዬን አንዳንድ ነገሮችን ቪዲዮ እየሰራሁ ለእናንተ አሳያችኋለሁ። እወዳቸዋለሁ ውድ ፋሚሊዎቼ ባይ